ሰላም ኢየሩሳሌም አለሙ እባላለሁኝ። በሙያዬ አርክቴክት ነኝ። ተወልጄ ያደግኩት እዚሁ አዲስ አበባ ሳሪስ የሚባል ሰፈር ነው። ታዲያ አሁን ላይ ፓኬጂንግ ዘርፍ ላይ ይገኛለሁ። ሰው ከልጅነቴ ጀምሮ ስዕል መሳል በጣም ነበር የምወደው። ኢንስፓየር የሚያደርገኝ ወንድሜ ነው። አራተኛ ክፍል ሆኜ እንደውም ስዕል ስዬ አንቺ አይደለሽም የሳልሽው ተብዬ ዳይሬክተር ቢሮ ድረስ ሄጄ ድጋሚ እንድስል ተደርጌ ነበር ማለት ነው። ከዛ ቀጥዬ 11 እና 12ኛ ክፍል ላይ ድሮይንግ ላይ በጣም ጎበዝ ነበርኩ። አስተማሪ ኢንስፓየር አደረገኝ። አርኪቴክቸር ላይ ገባሁኝ። አርኪቴክቸር ክላስ ላይ ደግሞ የነበረኝ ታይም እንዴት ነው፣ ጁሪ ታውቃላችሁ ብዙ ሰዎች የምታውቁ 3 ቀን ምናምን አንተኛም። ሳንተኛ መተን አቅርበን እኔ ክራፍት ነበር የምሰራው አልተኛም ነበር እና በዚህ ዘርፍ ላይ በጣም ደስ የሚሉ ጊዜዎችን አሳልፌ ነበረ። ያው ቅድም እንደነገርኩህ አርኪቴክቸር ዲፓርትመንት ነው የተማርኩት። ተመርቄ ከጅማ ዩኒቨርሲቲ ወጣሁኝ። አንዱን አመት ያህል ኢንቴሪየር ዲዛይን ላይ ነበር ስሰራ የነበረው እና በራሴ ስራ ፈጥሬ መስራት በጣም እፈልግ ነበረ እና ቆሻሻ ሲጣል አልወድም ነበር። እኔ በየትኛውም ቦታ ልጅም ሆኜ አነሳ ነበር ማለት ነው። ከእናቴ ጋር ራሱ እየሄድኩ ከሆነ እንድታነሳ አስጠነቅቃታለሁ እና ከዛ ነው የተነሳሁት። ፓኬጂንግ ኢትዮጵያ ላይ በጣም ትልቅ ክፍተት እንደሆነ አየሁኝ። እሱ ላይ በደንብ ብሰራበት ሙያዬም እንደሚያግዘኝ ተረዳሁኝ ማለት ነው። ዲዛይን ላይ፣ ክሬቲቪቲ ላይ፣ በጣም ክራፍት ላይ ሆቢ ስለነበረኝ ማለት ነው። ከዛ በኋላ ያው ያንን ጆርኒ ከቤቴ ጀመርኩኝ ማለት ነው። ያው ለመጀመሪያ ጊዜ የተነሳሳሁት ፔፐር ባጎችን በመስራት ነው። ግን የመጀመሪያ ክላይንቶች የነበሩት የሻማ ፓኬጂንጎች ላይ ነበር እና ብርሃን ካንድል የምትባል በዚሁ አጋጣሚ በጣም አመሰግናታለሁኝ። እሷን ነው የመጀመሪያ የሰራሁላት። በብዛት የምናመርት የነበረው የሻማ ፓኬጂንጎችን ነው ማለት ነው። አሁን ላይ ወደ 5 የሚጠጉ ቋሚ የሆኑ ሰራተኞች አሉኝ። ቋሚ ያልሆኑ ደግሞ 2 ሰራተኞች አሉኝ ማለት ነው። ግራፊክስ ዲዛይን ላይ እና ኮንቴንት ስክሪፕቲንግ ላይ የሚሰሩልኝ። እዚህ ላይ የደረስኩት እንዴት ነው፣ መጀመሪያ ላይ አንድ ብቻ ነበረች የነበረችው አንዲት ልጅ ነበረች እና ከእሷ ጋር አብረን እንሰራ ነበር። በጣም ከባድ ነበረ። ብዙ ጊዜ እንደዚህ አይነት ስራዎች ስንጀምር ኦርደሮች ይመጣሉ አይመጡም የሚለው ነበረ። ግን አሁን በስፋት ፕላን አድርገን እየሰራን ስለሆነ በደንብ በቂ የሆኑ ሰራተኞችን በማስገባት ከዛ በኋላ ኦርደሮችን እየተቀበልን እየሰራን እንገኛለን። ቦታችን እያስፋፋን ደግሞ እንቀጥላለን። ያው ብዙ ቢዝነሶች ሲጀመሩ የመጀመሪያው ዓመት ላይ ብዙ ችግሮች ያጋጥማሉ። ነገር ግን አሁን በእኔ ዘርፍ ልክ እንደጀመርኩኝ ነው እንደውም ችግር የገጠመኝ። ምክንያቱም ያው ከቤት ሆኜ ነበር ለመስራት ያሰብኩት። የመጀመሪያውን ወር ከቤት ሆኜ ሰራሁኝ፣ አልሆነም። ስለዚህ ወርክሾፕ ለመከራየት አሰብኩኝ። ከወንድሜ ጋር ወርክሾፕ ተከራየን። ከዛ በኋላ ወርክሾፑ 1 ወርም ሳንሰራበት ሊሸጥ ነው ተባለ። አንድ የቦታ ችግር ትልቅ ነገር ነው። በዚህ ስራ ወርክ ስፔስ ያስፈልጋል። በጣም ብዙ ስራዎች በወረቀት እየተበታተኑ ስለሚሰሩ ማለት ነው። ከዛም ባለፈ ደግሞ ያው የአቅርቦት ችግሮች አሉ። ወረቀት ያው ኢምፖርት ነው የሚደረገው በብዛት። ስለዚህ እነሱን አፎርደብል በሆነ ፕራይስ ለእኛ ከስተመሮች ለመሸጥ ዋና ሶርሱን ማግኘት አለ፣ ቼኑን መመስረት አለ፣ እዚህ የሚሰሩትንም ማግኘት አለ። እሱ ኦብስታክል ነበር። አሁን ግን ያው እየፈታ ነው እንገኛለን። ያው የቦታውን ችግር ፈተነዋል። አሁን ላይ የወረቀቱን ደግሞ አብረን የምናየው ይሆናል። ጥሩ ሊንክ ፈጥሬያለሁ ብዬ አስባለሁ። አሁን ላይ በራሳችንም ከምናውቃቸው ሰዎች የምናስመጣቸው ለየት ያሉ ወረቀቶች አሉ። ከዛም ባለፈ ደግሞ ያው ፕሪንቲንግ የምንሰራቸው አሉ። ዋተር ቤዝ የሆኑ ቀለሞች አሉ። የተለያየ ፕሪንቲንጎች ላይ ከመርካቶ ሶርስ ማገኘን፣ ቼኑን አሁን እያገኘን መጣን፣ እያስፋፋን መጣን ማለት ነው። እዚህ ነው በብዛት የምገዛው ሀኒጌ ጋር። ያው እንግዲህ ሁሉም አማራጮች አሏት። ሁሉንም ታመጣለች ለኛ የሚሆኑ ግብአቶችን። በኬሚካልም በቀለምም አማራጭ ደረጃ የቀለም አይነቶችን በሙሉ እዚሁ ነው የማገኘው። በብዛት የምንጠቀመው ፔፐራችን ለፓኬጂንግ አርት ፔፐር የሚባለው ነው። በሁለቱም በውጭውም ሳይድ ዋይት የሆነው ግሎሲ የሆነው ማለት ነው።
ቲክቶክ አሁን በጣም ለብዙ ቢዝነሶች ሰፖርት እያደረገ ያለ ፕላትፎርም ነው እና እዛ ላይ ነው ማስተዋወቀው። ኦርደሮችን የምንቀበለው ደግሞ ቴሌግራም ላይ ነው ማለት ነው። እሺ እንግዲህ ዛሬ በዚህ መልኩ አግኝታችሁናል። ኔክስት ታይም ስትመጡ ደግሞ ፋኮ ፓኬጂንግ ሀገራችን ላይ ያለውን ትልቁን የፓኬጂንግ ችግር ፈቶ ብዙ ቢዝነስ ኦነሮች ፕሮዳክታቸው ፓኬጂንግ አግኝቶ መፍትሄ ሰጥተን ፕሮዳክታችን ደግሞ ሰዎችን አስደስቶ የምንገናኝ ይሆናል ማለት ነው። ከዛም ባለፈ ፋኮ ፓኬጂንግ የተለያዩ ከስተም ዲዛይኖችን እንደ ሙያችንም ስለምንሰራ ለእነሱ በጣም ሰፖርት ያደርጋቸዋል። መታችሁ ስለጎበኛችሁን ዛሬ ቪዚት ስላደረጋችሁና ስራችን የበለጠ ተደራሽ እንዲሆን ስላደረጋችሁ በጣም ነው የምናመሰግነው። ቴንክ ዩ